ይኸውልሽ እኔ ፍቅር ምን ያህል እንደምወድሽ ግን ታውቂያለሽ? እኔ ኧረ ተይ እንዴ እኔን እንኳ አሳይሻለሁ። ኧረ እባክሽ እንደዚህ ተናገር። እሺ በቃ አውቃለሁ። አይ ግን ከምሬ ነው እኔ ፍቅር የምር ምን ያህል እንደምወድሽ ግን ታውቃለህ። እስቲ እንዴት ነው አሳይኛ። እንዴት እንደምወድህ ኧረ እባክሽ እስቲ አሳይኝ። አንቺ አትችይበትም እንደው ማሳየት እስቲ ኧረ በቃ ቶማስ የተነጋገርንበት ጉዳይ እንዴት ይሆናልህ ነው? አሪፍ እየሄደ ነው። ያው ግን ምን አላውቅም ብቻ ልጅቷ የሆነ አሳዛኝ ነገር ነው የምትመስለው። እና አንተን ምን አገባ? ሲጀመር ይሄን ባህሪዋን ተጠቅመን አይደል እንዴ ልናጠቃት የተነጋገርነው? ልክ ነሽ እኮ ግን ምናምን የሚባል ነገር የለም። ትሰማኛለህ? እዛ ቤት የገባህበትን ዓላማ ፈጽመህ ቶሎ ለመውጣት ሞክር። እኔም ደግሞ ቶሎ እያገኘኋት ስለሆነ ነገሮችን እንዳጠራጥር እየረዳሁህ ነው። እሺ ይሻላል። አዲስ ነገር ሲኖር ደግሞ ቶሎ አሳውቀኝ። ደህና ዋል። ብታይ ፍቅር ዛሬ ብዙ ቦታዎች ሄደን ምናምን ነገር ከጓደኛዬ ጋር ማለት ነው። ታውቂያለሽ ጓደኛዬ እና በጣም ብዙ ቦታዎች ላይ በእግር ዕቃ ራሱ ገዝቻለሁ። እና በቃ በጣም ደስ የሚል ቦታዎችን ያየነው፣ በጣም ደስ የሚሉ እቃዎችን ገዝተናል። እና ደስ አይደል ፍቅር? ወይ ምን ሆነ ነው? ኧረ ምን ሆንኩኝ ብለሽ ነው? እና ለምን በዚህ ሆንክ ያለኸው? ኧረ ምን ትንሽ እንደክሞኝ ነው ለዛ እና ሺሻ ወደድሽው? በጣም ቆንጆ ሻይ ያፈላሽልኝ። በጣም ነው የማመሰግነው ጓደኛዬ። በእውነት ወድጄዋለሁ። ይልቁንም ተይውና አንቺ ግን እንዴት ነው ያማረብሽ? ትዳር ተስማምቶሻል ማለት ነው? የምርሽን ነው አውሩብኝ? ወይ በጣም ከዓይኔ ወጣሽ። አመሰግናለሁ። እና አንቺም እኮ ወደ ትዳር ዓለም ውስጥ እንድትገቢ ነው እኮ። እኔ እንግዲህ እስኪ እናንተን አይተን በቅርቡ መቀላቀላችን አይቀርም። እንዴ አሁን እያየሽን አይደል እንዴ? አዎ እሱማ ልክ ነሽ። ሰላም ነው? ሰላም ናቸው? እንዴት ነው? ፍቅር ወይ ኧረ ምንም ትንሽ ስራ አድክሞኝ ነው ለዛ ምንም አይደለም። በቃ እኔ ልግባ ትንሽ እናንተ አውሽ አንተን ስራ አድክሞት ነው? አይ በሰላም ከሆነ ጥሩ። እና ምን ላይ ነበረ? እና ማልሻለሁ። እሺ ምን አዲስ ነገር አለ? ምንም አዲስ ነገር የለም። ያው አሪፍ እየሄደ ነው። ግን ያው ታውቂያለሽ እንግዲህ የሆነ ስሜት እየተሰማኝ ነው። አላውቅም ብቻ ምን ማለት ነው ደግሞ እንግዲህ የሆነ ስሜት እየተሰማኝ ነው ማለት? እኔ አላውቅም። ልጅቷ ያመቸችኝ ሳላፈቅራት አልቀርም። ምን አልክ? እየቀለድክ መሆን አለበት። ማለት እየቀለድኩ ማለት ስትል አንተ ራስህ ማለት እዛ ቤት የገባው እኮ ልጅቷ ልታፈቅራት አይደለም። የተነጋገርነውን ረስተኸው ነው? አልረሳሁትም፣ ግን ደግሞ በቃ አፍቅሬያታለሁ። እኔ ከሷ ጋር መሆን ነው የምፈልገው አልኩሽ እኮ። አይገባሽም እንዴ? ይሄንን የሞኝ ቀልድህን አቁምና የተነጋገርነውን ነገር አርፈህ ጨርስ። እሺ እንዴ ምን አይነት ወሬ ነው የምታወራው? አፍቅሬያታለሁ ብለህ አፍህን ሞልተህ ትናገራለህ እንዴ? ይኸውልሽ እኔ ከዚህ በኋላ ካንቺ ጋር መሆን አልፈልግም።
በቃ እኔ እሷን ወልጃታለሁ እያልኩሽ። ኧረ እንደዛ ነው። ስለዚህ እኔን አስወጥተህ አንተ እሷን አፍቅረህ ልትኖር እንዳታስበው። እሺ እንዳታስበው። ይኸውልሽ ከዚህ በኋላ በእኔና በሷ መሀል ሁለተኛ እንዳትገቢሽ። አንድ ላይ ነው። ልቀቀኝ ወደዛ። ስማኝ ማፍቀር የሆነ ደስ የማይል ነገር ልነግርህ ነው። ምንድን ነው? ማለት እንትን ለውጭ ለስራ ልሄድ ነው እና ውጪ ማለት እኔ እንደለሽ ያው ስራ አይደለ ግዴታ ሆኖብኝ እኮ ነው። ታዲያ እኔስ እዚህ ብቻዬን? እሺ በቃ አንቺ እኮ ትናፍቀኛለሽ እኮ አውቃለሁ እኮ ግን ብቻህን እንዳትሆን ሰራተኛ እንቀጥራለን፣ ስራ እንዳይበዛብህ። እሺ በቃ ምን ማድረግ ይቻላል? ያው እኔ ይሄንን ራሱ ማድረጉ ላንቺ ስል ነው። ታውቃለሽ አይደል? እሺ ሌላ ልብስ የለሽም እንዴ? ከዚህ ልብስ ውጪ? አዎ ጋሼ፣ ከዚህ ብቻ ነው ይዤ ማለት ነው። ከዚህ አልገባኝም። ይሄንን ብቻ ይዘሽ ትመጫለሽ? አዎ ጋሼ። እንግዲህ ምን ማድረግ ይቻላል? በቃ ከደሞዝሽ ላይ የሚቆረጥ ቢሆን እንግዲህ ሄደን እንገዛለና። እሺ ጋሼ። ሄሎ የኔ ፍቅር። ወይ የኔ ፍቅር እንዴት ነሽ? ደህና ነኝ። ደህና ነኝ አለሁ። በእናትሽ እንዴት እንደናፈቅሽኝ ብታውቂ። ከኔማ ይበቃል። ኧረ ተይ የእውነት። እና እዛ ስራ ምናምን እንዴት ነው? አሪፍ ነው። ኧረ አቦ በእናትሽ እኔ እኮ ሁሌ እዚህ በቃ ስላንቺ እያሰብኩ በቃ ትካዜው ሊገለኝ እኮ ነው በእናትሽ። የእውነት እኔ እመጣለሁ። እሺ በቃ። ኧረ ተይ እውነት። በቃ እንግዲህ ምን ማድረግ ይቻላል? እሺ በቃ በኋላ እንደውልልህ። አሁን ቢዚ ነኝ። እሺ በቃ እሺ ቻው በቃ። የኔ ፍቅር መጣሽ እንዴ? ምንድነው የተፈጠረው? ይሄ ምንድነው? ንገረኝ። ይሄ ምንድነው? መቼ ነው ደግሞ ይሄ? ይሄ ፎቶ ምንድነው? የመቼ ነው ይሄ? ምንድነው እሱ? እኔ አልገባኝም። እንደምታስቢ እኮ ይሄ ፎቶ ምንድነው? ንገረኝ። ይሄ ፎቶ ምንድነው? እንደምታስቢ አይደለም። ይኸውልሽ በድንገት የተቀረጸ ይሆናል። እንደምታስቢው አይደለም። እባክሽ በቃ ምንም እባክሽ። አይ መስማት አልፈልግም። በቃ ተው አይደልኝ። ምንድን ነው የተፈጠረው?
አንተ ሰማኛለህ? ፍቺ ፈልጋለሁ። ይኸውልሽ እንደምታስቢው አይደለም። ምንም ማስበው አላስብም ፍቺ ፈልጋለሁ። እሺ ነገው እንዴ ምን ማለት ነው? ቆይ እውነቱን አጣርቼ ላስረዳሽ። ቆይ ሄሎ አስማማው። ሄሎ እንዴት ዋልክ? እግዚአብሔር ይመስገን። እንዴት ዋልክ? በሰላም ነው የደወልከው? በሰላም ነው። አዎ የሰራተኛዋን አድራሻ እንድትሰጠኝ ነበረ። ምን ነው በሰላም? አረ በሰላም ነው። ብቻ ለሆነ ጉዳይ ፈልጌው ነው። ጥሩ በቃ እሺ፣ እነግርሃለሁ፣ እልክልሃለሁ። እሺ በቃ እሺ በቃ ደህና ዋልሽ። አንቺ ነይ። ምንድነው? አንቺ ተረገምሽ! አንቺ እባብ! ምን አልኩ ነኝ? ለነፂ ፎቶን የላክሽላት አንቺ አይደለሽ? እኔ ምን አልኩኝ? አላልኩም። እኔ አይደለሁም። እና ማን ነው የላከው? ቤዛ ነች የላከችው። ቤዛ ነው ያልሽው? ነይ በቃ ጓደኛዬ እንደዚህ አትሁኚ፣ ተረጋጊ። በቃ ያንቺ እንደዚህ መሆን እኮ አሁን ላይ ምንም የሚጠቅም ነገር የለም። ምን መሆንሽ ነው? በቃ ታዩ አንዴ የተፈጠረ ነገር ነው። በቃ ምንም መቀየር የምትችይው ነገር አይደለም። ስለዚህ ራስሽን አሳምነሽ ተረጋግተሽ ብትቀመጪ ነው የሚሻለው። እኔ ድሮ ምንም አላማረኝም ነበር ልጁ። እሺ ቆይ አንቺ ፎቶን ባትልኪልኝ ኖሮ እኔ እንዴት ነበር የምሆነው? እኔም እኮ ፎቶን የላኩልሽ እውነታውን እንድታቂ ነው እንጂ እንደዚህ እንድትሆኝ አይደለም። እንዴ አበቃ ታዩ። ምንድነው እንደዚህ መሆን? እዚህ ምድር ላይ እሱ ብቻ ነው እንዴ ወንድ? እኔ የሚወደኝ መስሎኝ ነበር። እውነቱ ምንም ሳትደብቂ አንቺ ዝም ምንም ሳትደብቂ እውነቱን ስንት ነግራቸዋለሽ። ምንም ነገር እንዳትደብቂ። ምንድነው የምትናገረው? ምንድነው የምትናገረው? እሷ ነች ስትይ እኔ ምን አንቺ አይደለሽ እንደ ልብስህን ንግዛ ብለሽ ይዘሽ ውጪና እግርሽን አደናቅፈሽ ቃፊው ምናምን ያልሽ ማን? አንቺው ጭራሽ ብላ ደግሞ በዚህ አልሳካልሽ ሲል በዚህ መጣ። እንዳታም ጭራሽ ስለሰተሽ ሲጀምረኝ አንቺ ከዚህ በፊት እንተዋወቃለን። አዎ በቃ አንቺ መሄድ ትችያለሽ። አመሰግናለሁ። ለዚህ ነበር የጠራሁሽ። ይኸውልሽ የእኔ ፍቅር አንድም ነገርሽ እውነት አለ። እኔና ቤዛ አሁን አይደለም የምንተዋወቀው። እኔና እሷ ይህን ሁሉ የሰራነው አንድ ላይ ነው። ይህንን ነገር ሁን ብለን አስበንበት ነው ወደዚህ ቤት የመጣነው። አንቺን የወደድኩ በመምሰል ሀብትና ንብረትሽን ለመውሰድ ነው አመጣጤ። ግን በቃ ሳላስበው በፍቅር ተሸነፍኩኝ። በቃ አፈቀርኩሽ። ምንድነው የምትቀባጥረው አንተ? አንቺ ዝም መቼም ከኔ ራስ አትወርድም አይደል? ይኸውልሽ የእኔ ፍቅር እኔ በጣም የማፈቅርሽ፣ ከዚህ በላይ እያታለልኩሽ መኖር ስላልቻልኩ ነው እውነቱን መናገርሽ። ታምነኛለች ብለህ ነው ይህንን ነገር የምትናገረው? እና በጣም ይቅርታ አድርጊልኝ። ከልቤ ነው የወደድኩሽ። በቃ ውጡልኝ።
ምን ለመሆን መጣ? የኔና አንቺ ነገር እኮ ካበቃ ቆይቷል። እኔ ልብሴን ልወስድ ነው የመጣሁት። ግን የምር እንደምትለው ትወደኛለህ? እኔ እየዋሸሁ አይደለም። አዎ እወድሻለሁ። ምን ማድረግ ይቻላል እንግዲህ በቃ የኔና አንቺ ነገር አንዴ አብቅቶለታል። በቃ እሺ፣ ግን ከዚህ በኋላ እንደዚህ አይነት ነገር አትደግምም። በኢየሱስ እኔ እንደዚህ አይነት ነገር ላረቀርኩ። እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ